forth between two powerful figures is sparking a lot of conversation. An uncharacteristic move by President Trump after significant blowback. Donald Trump posted on social media an AI-generated image of himself as a Jesus-like figure. He's also been criticizing the Pope. በትላንትናው ምሽት ላይ እጅግ በጣም ጉድ የሚያሰኝ እስከዛሬ ድረስ ተደብቆ የነበረውን አንዳች እውነታ የሚያጋልጥ የሚያስገርም ክስተት ተፈጠረ። ዓለም በጸጥታ ውስጥ በነበረችበት ቅጽበት የዲጂታሉ ሰማይ በድንገት ተሰነጠቀ። በቢሊዮን የሚቆጠሩ ስልኮች በአንድ ምስል ደመቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያጋሩት ምስል ነበር። አንዳች ተራ የፖለቲካ ቅስቀሳ ሊመስል ይችላል። ነገር ግን ከዛ ያለፈ የሰው ልጅን መንፈሳዊ ንቃተ ህሊና የሚፈታተን ጥንታዊ ትንቢቶችን ደግሞ የሚቀሰቅስ ድፍረት የተሞላበት ድርጊት ነበረ። ፕሬዝዳንቱ ራሳቸውን እንደ መድኃኔዓለም አድርገው እንደ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመሰለ ሚና ውስጥ አንዳች ካባን ደርበውና ተከናንበው የሚያሳይ ምስል በትሩዝ ሶሻል ሚዲያቸው ላይ አጋሩ። ይህ ምስል እጅግ በጣም ትልቅ መልእክት አዘል ምስል ነው። በስነ ልቦና ጦርነትና በሃይማኖታዊ ተምሳሌትነት የታጀበ ትልቅ ክስተት ነው። ዛሬ በዚህ ቪዲዮ ላይ ከፖለቲካው ጀርባ ያለውን መንፈሳዊ ምስጢር፣ የመጽሐፍ ቅዱስን ትንቢቶችንና የሐሰተኛውን መሲህ መምጫ ምልክቶችን በዚሁ በጥልቀት እንመረምራለን። ታዲያ በትላንትናው ዕለት ትራምፕ ባጋሩት ምስል ውስጥ አንዳች የሚያስገርም ነገር እንመልከት። በምስሉ መሃል ላይ የፕሬዝዳንቱ እጅ ይታያል። ይህ በመላው ምስሉ ውስጥ እጅግ ትኩረት የሚስበውና የስነ ልቦናው ጦርነቱ ማዕከል ነው። ይህ እጅ ተራ የሰው እጅ ሳይሆን በሰው ሰራሽ አስተውሎት አማካኝነት መለኮታዊ ቅርጽ እንዲይዝ ተደርጎ የተሳለ ነው። በዚህ ክፍል ውስጥ ይህ እጅ የሚያስተላልፋቸውን 3 መሰረታዊ መልእክቶችን እንመርምረው። በምስሉ ላይ የፕሬዝዳንቱ እጅ በበሽተኛው ላይ ሲያርፍ ከጣቶቻቸው መገናኛ መካከል ነጭና ሰማያዊ የተቀላቀለ ደማቅ ብርሃን ሲፈነጥቅ ይታያል። ይህ ብርሃን በመጽሐፍ ቅዱስ ውስጥ መለኮታዊ ኃይል ተብሎ ይታወቃል። ኢየሱስ ክርስቶስ ድውያንን ሲፈውስ እጁን ሲጭንባቸውና ፈውስ ከእርሱ ሲወጣ እንደነበረው አይነት ትዕይንት ይመስላል። ፕሬዝዳንቱ ራሳቸውን እንደ ፖለቲከኛ ብቻ ሳይሆን የተሰበረችውን አገር፣ በሽተኛውን አሜሪካ መፈወስ የሚችል ብቸኛ ኃይል አድርገው ማቅረባቸው ነው የሚያመላክተው። እኔ ስነካችሁ ትድናላችሁ የሚል ድብቅ ንዑስ ንቃተ ህሊና መልእክት ያለው ይመስላል። ይህ እጅ ፕሬዝዳንቱን ከመደበኛው የሰው እጅ ተፈጥሮ ውጪ አውጥቶ ከፊል አምላክነት ደረጃ ከፍ ያደርጋቸዋል። መጽሐፍ ቅዱስ ስለ መጨረሻው ዘመን ሲያስጠነቅቀን ሐሰተኛው መሲህ ሰዎችን የሚያታልለው በንግግር ብቻ ሳይሆን በታላላቅ ተአምራት እንደሆነም ይናገራል። ሰዎች በኢኮኖሚ ውድቀት፣ በጦርነት ፍርሃትና በበሽታ በታወቁበት ወቅት እንደዚህ አይነት ፈዋሽ ምስል ማየት በውስጣቸው ያለውን የደህንነት ጥማት ይቀሰቅሰዋል። ይህ እጅ አትፍሩ እኔ ያድናችኋለሁ የሚል የሐሰት ተስፋ ተሸካሚን ይመስላል። በመጽሐፍ ቅዱሳዊና በታሪካዊ ተምሳሌት እጅ የስልጣን ምልክት ሲሆን ፕሬዝዳንቱ እጃቸውን በበሽተኛ ላይ ሲጭኑ በአጠገባቸው ያሉ ሰራተኞች፣ ነርሷና የሕግ አስከባሪው በአክብሮትና በፍርሃት ይመለከታሉ። ይህም ፕሬዝዳንቱ ከሕግና ከሥርዓት በላይ የሆነ ሰማያዊ ስልጣን እንዳላቸው ለማሳየት ይመስላል። ራእይ ምዕራፍ 13 ላይ የአውሬው ምልክት በቀኝ እጃቸው ወይም በግንባራቸው ላይ እንደሚሆን ይናገራል። እጅ እዚህ ላይ የሥራ የስልጣንና የታማኝነት ምልክት ነው። ፕሬዝዳንቱ እጃቸውን የፈውስ ምንጭ አድርገው ሲያቀርቡ ሕዝቡ ታማኝነቱን ለፈጣሪ ሳይሆን ለዚህ ፈዋሽ መሪ እንዲሰጥ ጥሪ ያቀረቡ ይመስላል። የተአምረኛው እጅ በምስሉ ውስጥ ትልቁ የማታለያ መሳሪያ ነው። ፖለቲካን ወደ አምልኮ፣ መሪን ወደ መድኃኒትነት የሚቀይር ድልድይ ይመስላል። ይህ እጅ ሲዘረጋ
ተመልካቹ የሚመለከተው ፖለቲከኛን ሳይሆን በመጨረሻው ዘመን ትንቢት ላይ የተጠቀሰውን ራሱን እንደ አምላክ የሚያደርገውን የኃይል ጥላ ነው እንጂ። ታዲያ ፕሬዚዳንቱ ካጋሩት ምስል መሃል ላይ ቆመዋል። ነገር ግን ትርጉሙን ሙሉ ለሙሉ የሚያደርጉት በዙሪያው ያሉ ታዛቢዎች ናቸው። በአንድ በኩል በጽኑ የምትጸልይ ሴት፣ በሌላ በኩል ደግሞ የኢሚግሬሽን ዩኒፎርም የለበሰና የታጠቀ ወታደር። ይህ ድብልቅ ምስል በአጋጣሚ የመጣ ሳይሆን ታሪክንና ትንቢትን የሚቀይር ትልቅ ምልክት ነው። በምስሉ ላይ የምትታየው ሴት እጆቿን አጣምራ አይኖቿን ጨፍና ስትጸልይ ትታያለች። ፊቷ ላይ የሚታየው መገዛት ለፈጣሪ የሚሰጥ አይነት ይመስላል። ይህ የሚያሳየው ፖለቲካዊ ድጋፍ ወደ ሃይማኖታዊ አምልኮ መቀየሩን ነው። መጽሐፍ ቅዱስ በራእይ ምዕራፍ 13 ቁጥር 4 ላይ ለአውሬውም ሰገዱለት እንደሚል ሰዎችን ለፖለቲካ መሪ ያላቸውን ታማኝነት ወደ መንፈሳዊ ቅዱስ ግዴታ የመቀየር ስልት ይመስላል። አንድ መሪ ልክ እንደ አምላክ መታየት ሲጀምር ይህ በጣም አደገኛ ነገር ነው። ተከታዮቹ የመሪውን ስህተት የመጠየቅ ብቃት ያጣሉ። መሪው ካለው እግዚአብሔር እንዳለው ነው ብለው ያስባሉ። ይህ አስተሳሰብ መንገስ ይጀምራል። ከፕሬዝዳንቱ አጠገብ የአይሲኢ ዩኒፎርም የለበሰ ሰው መቆሙ እጅግ አነጋጋሪ ነው። ተምሳሌቱ የኢሚግሬሽን ቁጥጥር አከራካሪና ምድራዊ ሕግን የሚያስፈጽም ተቋም ነው። ይህንን ተቋም ከፈውስና ከመለኮታዊ ብርሃን ጋር ጎን ለጎን ማሳየት የመንግስትን የኃይል እርምጃዎች መለኮታዊ ፈቃድ እንዳላቸው አድርጎ የማቅረብ ሙከራን ይመስላል። የመጨረሻው ዘመን ትስስር በዚህ ምስል ውስጥ ምን ያሳየናል? በመጨረሻው ዘመን የፖለቲካ ኃይልና የሃይማኖት ተቋማት አንድ ላይ እንደሚሰሩ ትንቢትን ይናገራል። መንግስትና መቅደስ ሲጋቡ መንግስት የሃይማኖትን ካባ ለብሶ ህዝብን ያስገብራል። ሃይማኖት ደግሞ የመንግስትን ኃይል ተጠቅሞ አትመኑ የሚላቸውን ያሳድዳል። በምስሉ ጀርባ ላይ ያሉት ወታደሮች ክንፍ ያላቸው መላእክቶችን ይመስላሉ። ይህ የሚሊታራይዜሽን ኦፍ ሄቨን ወይም ሰማያዊውን ዓለም ወታደራዊ የማድረግ ስልት ይመስላል። ይህ ምስል ጦርነትንና ግጭትን እንደ መንፈሳዊ ተልእኮ ይስላል። ፕሬዝዳንቱ የሚመሩት ጦር የምድር ጦር ሳይሆን የእግዚአብሔር ጦር እንደሆነ ተደርጎ ቀርቧል። ይህ ደግሞ በታሪክ ውስጥ ብዙ ደም ለፈሰሰባቸው የሃይማኖት ጦርነቶች ዋነኛ መንስኤ የነበረው አስተሳሰብ ነው። መጽሐፍ ቅዱሳዊ ማስጠንቀቂያው ምን እንደሚል እንመልከት። እውነተኛ መሲህ ኢየሱስ ክርስቶስ መንግስቴ ከዚህ ዓለም አይደለችም ብሏል። ይህ ምስል ግን መንግስተ ሰማያትንና የዋይት ሃውስን ስልጣን አንድ ላይ በመቀላቀል ህዝብን ለታላቁ ማታለል የሚያዘጋጅ ነው። የመንግስትንና የመቅደስን መጋባት በምስሉ ላይ የሚታየው በውበትና በግርማ ቢሆንም በውስጡ ግን የመጨረሻውን ዘመን የአምባገነንነት ስርዓት ያሳያል። ፕሬዝዳንቱ የቄስንም የንጉስንም ሚና በአንድ ላይ ሲጫወቱ ነፃነት ይጠፋል፣ አምልኮም ይጠወልጋል። ይህ ምስል ያስተላለፈው መልእክት ግልጽ ነው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚለው መርህ ተጥሷል። ቄሳር የእግዚአብሔርን ቦታ ለመያዝ መነሳቱን የሚያበስር የጥፋት ደውል ነው። ፕሬዝዳንቱ ያጋሩት ምስል በማህበራዊ ገጻቸው ላይ ከመሰራጨቱ ጥቂት ደቂቃዎች በፊት ፕሬዝዳንቱ በሮማው ርዕሰ ሊቀ ጳጳሳት ሊዮ 14ኛው ላይ ያነጣጠረ ጠንካራ ትችት ሰንዝረው ነበር። ይህ አጋጣሚ አይደለም። ምስሉ የወጣው በባህላዊው ሃይማኖታዊ ስልጣንና በአዲሱ ፖለቲካዊ መሲህ መካከል ያለውን ግልጽ ጦርነት ለማወጅ ነው። ለዘመናት ርዕሰ ሊቃነ ጳጳሳቱ በምዕራቡ ዓለም እንደ የክርስቶስ እንደራሴ ይታያሉ። ፕሬዝዳንቱ ግን ራሳቸውን በክርስቶስ ሚና ውስጥ ለሰው በማቅረብ እውነተኛው አዳኝ እኔ ነኝ የሚል የሚመስል መልእክት አስተላለፉ። ይህ ድርጊት ሃይማኖታዊ ተቋማትን ገሸሽ በማድረግ ግለሰባዊ አምልኮን የሚቀሰቅስ አይነት ይመስላል። ቤተ ክርስቲያን እና መሪዎቿ እናንተን መርዳት ተስኗቸዋል፣ እኔ ግን በተግባር ፈውስና በኃይል ከጎናችሁ ነኝ የሚል ድፍረት የተሞላበት ንግግር ከውስጡ እንዳለ ያስታውቃል። በራእይ ምዕራፍ 17 ላይ ስለ ታላቂቱ ባቢሎንና በአውሬው ላይ ስለተቀመጠችው ሴት ይተርካል። በመጨረሻ ዘመን
በሃይማኖታዊ ስርዓቶችና በፖለቲካ ኃይሎች መካከል ከፍተኛ የጥቅም ግጭትና በኋላም መገፋፋት እንደሚኖር ትንቢቱ ይጠቁማል። ፕሬዝዳንቱ በሊቃነ ጳጳሳቱ ላይ የተሰነዘረውን ትችት ምድራዊው ኃይል በሃይማኖታዊው ስርዓት ላይ የሚያደርገውን አመጽ ያሳያል። ይህ ምስል ፕሬዝዳንቱን እንደ አዲሱ ዓለም ካህን ያደርጋቸዋል። ሰዎች ወደ ቫቲካን ሳይሆን ወደ ዋይት ሃውስ እንዲመለከቱ፣ ቅዱስ ውሃን ሳይሆን የፕሬዝዳንቱን ተአምረኛ እጅ እንዲያምኑ የሚገፋፋ ዲጂታል ወንጌል ነው። አንቲክራይስት የሚለው ቃል ትርጉሙ ክርስቶስን የሚቃወም ብቻ ሳይሆን በክርስቶስ ቦታ የሚተካ ማለትም ጭምር ነው። ፕሬዝዳንቱ ከሊቃነ ጳጳሳቱ ጋር ተጋጭተው ወዲያውኑ ራሳቸውን በክርስቶስ አምሳል ማቅረባቸው ቦታውን የመረከብ ፍላጎትን ያሳያል። ይህ ክስተት አማኙን ሕዝብ ለሁለት ይከፍለዋል። አንዱ ወገን ለባህላዊው ሃይማኖት ሲቆም፣ ሌላው ወገን ደግሞ ይህ ሰው እግዚአብሔር የላከው ነው ብሎ ለፖለቲከኛው እንዲገዛ የሚያደርግ ነው። ይህ ክፍፍል ለመጨረሻው ዘመን ትርምስ አመቺ ሁኔታን ይፈጥራል። ከርዕሰ ሊቃነ ጳጳሳቱ ጋር ያለው ግጭት የሁለት ግለሰቦች ጸብ አይደለም፣ ይልቁንስ የሁለት ዓለማት ፍጥጫ እንጂ። በአንድ በኩል ለዘመናት የቆሙ ሃይማኖታዊ ተቋም፣ በሌላ በኩል ደግሞ ቴክኖሎጂንና ብሔርተኝነትን ተጠቅሞ የመጣው አዲሱ መሲህ። ፕሬዝዳንቱ የሮማውን መሪ በመተቸታቸውና ራሳቸውን በክርስቶስ ካባ በመሸፈን ለዓለም እያስተላለፉ ያሉትን መልእክት ግልጽ ነው። የድሮ ሥርዓት አብቅቷል፣ አዲሱ አዳኝ እኔ ነኝ የሚል ነው። በምስሉ አናት ላይ ከፕሬዝዳንቱ ራስ በላይ የአሜሪካው ንስር በግርማ ክንፎቹን ዘርግቶ ይታያል። ከበስተጀርባው ደግሞ ሰማዩን የሰነጠቁ ተዋጊ ጄቶች ይከንፋሉ። የትዕይንት ለብዙዎች የሀገር ፍቅር ስሜትን ቢቀሰቅስም በመንፈሳዊው መነጽር ግን ሌላ እጅግ አስፈሪ ትርጉም አለው። ንስር በጥንታዊው ዓለምም ሆነ ዛሬ የሀያላን መንግስታት ምልክት ነው። ከሮም መንግስት ጀምሮ እስካሁኗ አሜሪካ ድረስ የንስር ኃይል የጥንካሬና የከፍታ መገለጫ ሆኖ ተቆጥሯል። መጽሐፍ ቅዱስ በትንቢት ዳንኤል ላይ እና በራእይ መጽሐፍት ላይ ሀያላን መንግስታትን በአራዊት ይመስላቸዋል። ንስር ከላይ ሆኖ የሚቆጣጠር በድንገት የሚወረወርና አዳኝ የሆነ ወፍ ነው። ንስሩ በፕሬዝዳንቱ ራስ ላይ መታየቱ ይህ መሪ የመንግስቱ መንፈስ እና ኃይል አለው የሚልን ትርጓሜ የሚሰጥ ነገር ነው። ፕሬዝዳንቱ በአንድ እጃቸው ሲፈውሱ፣ በሌላ በኩል ግን የንስሩን አዳኝ ኃይል መሸከማቸውን ያሳያል። በምስሉ ላይ ፕሬዝዳንቱ በሽተኛውን ሲፈውሱ የሚታይበት ሁኔታ ሰላም የሰፈነ ያስመስለዋል። ነገር ግን ከበስተጀርባው ያሉት ተዋጊ ጄቶች ደህንነትን በኃይል እንደሚጠበቅ ያበስራሉ። መጽሐፍ ቅዱሳችን በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 3 ላይ እንዲህ የሚል ጠንካራ ቃል አለ። ሰላምና ደህንነት ነው ሲሉ ያኔ ምጥ ርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ይለናል። ሐሰተኛው መሲህ ዓለምን የሚያታልለው በጦርነት ሳይሆን ሰላምን አመጣለሁ በሚል ተስፋ ነው። ይህ ምስል የሚያሳየው ሰላም በሽጉጥ አፈሙዝ ላይ የተመሰረተ መሆኑን ብቻ ነው። ጄቶቹና መላእክታዊ ወታደሮቹ የሚያሳዩት ይህ መሪ ሰላምን የሚሰጠው ለሚገዙለት ብቻ እንደሆነና ለተቃዋሚዎቹ ግን የጥፋት መብረቅ እንደሆነ ነው። የአሜሪካ ሰንደቅና የነጻነት ሐውልት በምስሉ ላይ ጎልተው መውጣታቸው ሃይማኖትን ከብሔርተኝነት ጋር አጣብቆ የማቅረብ ስልት ነው። እውነተኛው የክርስቶስ ሰላም ድንበር የለውም፣ ከአይሁድም ከግሪክም በላይ ነው። ይህ ምስል ግን ሰላምንና ፈውስን ለአንድ ወገን ብቻ ወይም ለአሜሪካ ብቻ የተሰጠ አድርጎ ያቀርበዋል። ይህ ደግሞ ሰዎችን ከዓለም አቀፋዊ የወንድማማችነት ፍቅር አውጥቶ ወደ ጠባብና አደገኛ የጎሳ አምልኮ ውስጥ ይገፋፋቸዋል። ሰላም ከእግዚአብሔር ሳይሆን ከጦር መሳሪያ እና ከፖለቲካዊ ብቃት እንደሚገኝ የሚያምን ትውልድ መፍጠር ነው። ይህ ትውልድ ደግሞ ሰላም አመጣለሁ ለሚለው አምባገነን መሪ በቀላሉ የሚገዛና የሚሰግድ ይሆናል። የንስር አርማና የጄቶቹ ድምፅ የሚያስተጋቡት አንድ እውነት አለ። ይህ ምስል የሚሰብከው ሰላም በመስቀል ላይ የተገኘ የፍቅር ሰላም ሳይሆን በኃይልና በጭቆና የተገኘ ሐሰተኛውን ሰላም ነው። በምስሉ መሃል ያለው ፈዋሽ ፕሬዝዳንት
ከበስተጀርባው ካለው የጦር መሳሪያ ጋር ሲደመሩ በመጨረሻው ዘመን የሚመጣውን የአምባገነን እና የአሳሳች ጥምረት ፍንጭ ይሰጠናል። ዓይን የሚመለከተውን ሰላም ሳይሆን ልብ የሚያውቀውን እውነት መፈለግ የዚህ ዘመን ትልቁ ፈተና ነው። ንስሩ ሲወርድ፣ ጄቶቹ ሲጮሁ፣ የእናንተስ መዳኛ ማን ነው? እነሆ የዲጂታሉ መጋረጃ ተከፍቶ አይተነዋል። ፕሬዚዳንቱ፣ ምስሉ፣ ተአምረኛው እጅ፣ ንስሩና ጄቶቹ፣ እነዚህ ሁሉ የአንድ ትልቅ ታሪክ ፍንጮች ናቸው። ይህ ትረካ የሚያበቃው ግን ምስሉን በመተንተን ሳይሆን የእያንዳንዱን ተመልካች ነፍስ ለምርጫ በመጋበዝ ነው። እንግዲህ በዚች 15 ደቂቃ ውስጥ እንደተመለከትነው ቴክኖሎጂው ወይም አርቲፊሻል ኢንተለጀንቱ የሰውን ልጅ መንፈሳዊ ጥማት ለፖለቲካዊ ግብ ለመጠቀም ያለውን አቅም አይተናል። ምስሉ ቆንጆ ሊሆን ይችላል፣ መልእክቱ ግን ረቂቅ ነው። መጽሐፍ ቅዱሳችን በመጨረሻው ዘመን የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክቶችን ያደርጋሉ ሲል ያስጠነቀቀን እንዲህ አይነቱ ዲጂታል መሲህ በፊታችን እንደሚቆም ስለሚያውቅ ነው። በጥንታውያን ዘመን ጣዖት አምልኮ ሲባል ድንጋይ ወይም እንጨት ማምለክ ብቻ ነበረ። አሁን ግን ጣዖት አምልኮ ማለት እውነተኛውን መለኮታዊ ተስፋ በምድራዊ መሪ፣ እውነተኛውን ሰላም በጦር መሳሪያ፣ እውነተኛውን ፈውስ ደግሞ በፖለቲካዊ ስልጣን መተካት ነው። ይህ ምስል ቄሳርን የእግዚአብሔርን ዙፋን እንዲወርስ የቀረበ የግብዣ ካርድ ይመስላል። በመጨረሻው ዘመን ድራማ ውስጥ ሁለት መንገዶች አሉ። የመጀመሪያው መንገድ በምስሎች፣ በግርማ ሞገስ፣ በጄቶች ድምፅና በታላላቅ ተስፋዎች የታጀበው ሰፊው መንገድ ነው። ይህ መንገድ አሁኑኑ አድናችኋለሁ የሚል ለምድራዊ ኃይል እንድንሰግድ የሚጠይቅ መንገድ ነው። ሁለተኛው ግን ትህትናን፣ ዕውቀትንና እውነትን፣ አስተዋይነትን የሚጠይቀው ጠባብ የሆነው መንገድ ነው። በዚህ መንገድ ብዙዎች ለመጓዝ አይመርጡም። ይህ መንገድ አሰልቺና ጊዜው ያለፈበት ሊመስል ይችላል። የሚመራው በስክሪን ላይ በሚታይ ብርሃን ሳይሆን በልብ ውስጥ በሚበራ በእውነተኛው የእግዚአብሔር ቃል ነው። ዓለም በምስሎች እየተናወጠች ባለችበት በዚህ ዘመን መሪዎች ይነሳሉ፣ ይወድቃሉ። የሰው ሰራሽ አስተውሎት የሚፈጥራቸው ተአምራት እየበዙ ይሄዳሉ። ነገር ግን ያስታውሱ፣ እውነተኛው መሲህ ዓለምን ለመቆጣጠር በጀት አይመጣም። እርሱ ቀድሞውኑ ዓለም ሁሉ የእርሱ ነው። ነፍሳትን በነፃነት ሊፈውስ በመስቀል መጥቷል። ይህ ምስል የጥበብ ውጤት ነው እንጂ የተስፋ ምልክት አይደለም። ፕሬዝዳንቱም አንድ ምድራዊ ሥጋ የለበሱ መሪ ናቸው እንጂ ጣዖት አይደሉም። መልሶ ያለው በእርሶ ምርጫ ውስጥ ነው። በንቃት ተከታተሉ፣ ዘመኑን መርምሩ፣ ነፍሳችሁን ከማታለል ጠብቁ። አስተውሉ፣ የመጨረሻው ዘመን አታላዮች ዋነኛ መሳሪያ ተአምራት ነው። ሰዎች በዓይናቸው ያዩትን የማመን ስንባሌ ስላላቸው አታላዮች ይህንን ይጠቀማሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ። ዛሬ በሰው ሰራሽ አስተውሎት ወይም በኤአይ እና በቴክኖሎጂ የሚፈጠሩ ዲጂታል ተአምራት ሰዎችን በቀላሉ ሊያሳስቱ ይችላሉ። አንድ መሪ በምስል ላይ ተአምር ሲያደርግ ማየት በሰዎች ንዑስ ንቃተ ህሊና ውስጥ ቅዱስነትን ይፈጥራል። አታላዮቹ የሚመጡት እንደ ጠላት መስለው ሳይሆን እንደ አዳኝና እንደ መፍትሄ ሰጪ መስለው ነው። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብሎ ቃሉን ተናግሯል። ብዙዎቹንም እንደሚያስቱ በማቴዎስ ወንጌል 24ኛው ምዕራፍ 5ኛው ቁጥር ይነግረናል። እኔ ክርስቶስ ነኝ ሲሉ የግድ ስሙን አይጠሩ ይሆናል። ነገር ግን ክርስቶስ ይሰጥ የሚችለውን ሰላም፣ ደህንነትና ፈውስ እኔ እሰጣችኋለሁ በማለት የክርስቶስን ቦታ ይተካሉ። ራሳቸውን በመስቀልና በቤተ ክርስቲያን ምልክቶች ይከባሉ። ታላቁ አታላይ ግን የአመፅ ሰው የተባለው የሚቆጣጠረው መንፈሳዊውን ዓለም ብቻ ሳይሆን ምድራዊውን የሥልጣን መዋቅርም ጭምር ነው። በመጽሐፍ ቅዱስ ላይ በራእይ 13 ላይ ሁለት አውሬዎች ይታያሉ። አንደኛው የፖለቲካ ኃይልን መንግስትን ሲሆን የሚወክለው፣ ሁለተኛው ደግሞ ሕዝቡ ለመጀመሪያው አውሬ እንዲሰግድ የሚያደርግ የሃይማኖት አታላይ ነው።
ሃይማኖትን ለፖለቲካዊ ጥቅም፣ ፖለቲካን ደግሞ ሃይማኖታዊ ቅቡልነት ለማግኘት ይጠቀምበታል። አታላዮች ሁልጊዜ ትኩረትን የሚሰጡት ሰዎች በስጋቸው ለሚፈልጉት ነገር በማቀበል ነው። ዓለም በጦርነት ትርምስ ውስጥ ስትናወጥ አታላዮች እኔ ሰላምን እሰጣለሁ፣ እኔ ደህንነትን አረጋግጣለሁ የሚል ጠንካራ መፈክር ይዘው ይነሳሉ። ሰዎች ለሰላም ካላቸው ጥማት የተነሳ ነፃነታቸውን፣ እምነታቸውን አሳልፈው ለእነዚህ መሪዎች ይሰጣሉ። በመጨረሻው ዘመን የአውሬው ምስል እንዲናገርና ሰዎች እንዲሰግዱለት እንዲደረግ በራእይ መጽሐፍ ምዕራፍ 13 ቁጥር 15 ላይ ተጠቅሷል። የቪዲዮ የምስልና የድምፅ ቴክኖሎጂ እውነቱን ከሐሰቱ መለየት የማይቻልበት ደረጃ ላይ ደርሷል። አታላዮች ይህንን ተጠቅመው በዓለም ዙሪያ ያሉትን ሰዎች በአንድ ጊዜ ማሳመን ይችላሉ። መጽሐፍ ቅዱስ አታላዮችን የምንለይበት አንድ ትልቅ መመሪያ ሰጥቶናል። በፍሬያቸው ታውቋቸዋላችሁ ብሎ እውነተኛ መሲህ በትህትና በፍቅር በመስቀል ላይ ለሌሎች በመሞት ይታወቃል። ሐሰተኛው ግን በኩራት በኃይል በወታደራዊ ግርማና ራሱን ከፍ ከፍ በማድረግ ይገለጣል። በመጨረሻው ዘመን የሚመጡ አታላዮች ትልቁ ስኬታቸው ሰዎችን አታላይ መሆናቸውን እንዲያውቁ ማድረግ ብቻ ነው። ስለዚህ በስሜትና በምስል ከመመራት ይልቅ በቃሉና በንቃት መኖር ብቸኛው መዳኛ መንገድ ነው። ይህንን መልእክት አቀናብረን ያቀረብንላችሁ አማርኛ ቲዩቦች ነን። እንደዚህ አይነት የሚጠቅም መረጃ የመጨረሻው ዘመንን እውነታ የያዘ ነገሮች ወደ እናንተ ቀድሞ እንዲመጣ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ከነዚህ ምልክቶች መካከል በአሁኑ ጊዜ በዓለም ላይ በብዛት የሚታየው የትኛው ይመስላችኋል? መልሳችሁን በአስተያየት መስጫው ላይ አስቀምጡልን። ቪዲዮንም ላይክ በማድረግ ይውጡ። መልካም ጊዜ